ሹክር ማለት ሶስት እርከን አለው። የመጀመሪያው በቃል መናገር አልሐምዱሊላህ ይሄን ቤት ሰጠኝ፣ ይሄን መኪና፣ ልጆችን ሰጠኝ፣ ጥሩ ትዳር ሰጠኝ፣ ጤንነት ሰጠኝ፣ መልካም ቁመና ሰጠኝ፣ ጥሩ ጓደኞች ሰጠኝ። ሹክር በቃል ነብዩላህ ኢብራሂም ልጃቸውን ሲወልዱ አልሐምዱሊላህ الذي وهب لي على الكبر اسماعيل واسحاق ان ربي لسميع الدعاء ልጅ አገኘ አልሐምዱሊላህ በቃል ማመስገን። ሁለተኛው በውስጥ ከአላህ እንደሆነ ማረጋገጥ هذا من فضل ربي ቤትን፣ መኪናን፣ ልጆችን፣ ጓደኞችን ህዝቡ ሞልቶ መስጂድ ስታይ هذا من فضل ربي هذا رحمة من ربي። እዚህ መድረክ አውስተናል ዱልቀርነይን ግንቡን ሲጨርሰው هذا رحمة من ربي ይሄ የጌታዬ እዝነት ነው፣ ያንተ ችሎታ አይደለም፣ በእውቀትህ በውበትህ በተቀባይነት አይደለም። هذا من فضل ربي። ሶስተኛው የተሰጠህን ጸጋ ለተፈጠረለት ነገር ማዋል፣ ማካፈል፣ መስጠት የሹክር አንዱ እርከን ነው። اعملوا آل داود شكرا وقليل من عبادي الشكور። የዳውድን ቤተሰብ አላህ ምን አላቸው? ሹክር ስሩ እንጂ አላቸው። ስሩበት፣ ስልጣን ነብይነት ሰጥቻችኋለሁ ስሩበት አላቸዋል። ጸጋ ከምናመሰግንበት ውስጥ አንዱ ለተፈጠረለት ነገር ማዋል ያ ነው ምስጋና የሚባለው እንጂ እጅህን አጣጥፈህ አንተ ደሮና ክትፎውን በልተህ ምስኪን ሲመጣ በር ላይ መመለስ አይደለም። ዘካህን ቀንሰህ ማካፈል አይደለም። የተሰጠህን ነገር በአግባቡ ስታውለው አመሰገንክ ይባላል። ወቀሊሉን ምን ዒባዲ የሸኩር አላለ። ከባሮች ጥቂቶቹ ናቸው ሶስቱን እርከን አሟልተው አላህን የሚያመሰግኑ። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውን ወንጀል ማራቸው። ለሊት ግን ቆመው ሲሰግዱ ያድራሉ። እናታችን አኢሻ ከማ عند في المتفق عليه ጠየቀች፣ ያ አላህ መልእክተኛ አላህ የሚመጣውንም የወደፊቱንም ወንጀል ሚሮ የለ ለምን ነው እግር እስከሚያብጥ ምትሰግዳለቻቸው? ያ አኢሸቱ አፈላ አኩኑ عبدا شكورا አመስጋይ ባሪያ አልሆንም እንዴ? ማረኛ አላህ ናመስግነው እየሰገድኩ እየተነሳ ለተሰጠ ጸጋ በአግባቡ ስታውለው አመሰገንክ ይባል። ግን ይሄን የሚያደርጉት ጥቂቶቹ ናቸው። ሰይድና ዑመር ከዓባን እየጠወፉ ያለ አንድ ሰው ዱዓ ያረጋል። اللهم اجعلني من القليل ሲል ሰሙት። ከትንሾቹ አላህ አድርገኝ አለ። ያዙት፣ የሐቅ ሰው ናቸው። አንተ ምን አይነት ዱዓ ነው የምታደርጋሉት? አላህ ቁርአን ላይ ያለውን ነው ማደርጋላቸው። አላህ ምን አለ ቁርአን ላይ ያሉት? ወቀሊሉን من عبادي الشكور ከባሮች ጥቂቶቹ ናቸው አመስጋኝ። አብዛኛው አማራሪ ነው፣ አቤቱታ አቅራቢ ነው። የሆነ ነገር እስኪደርስ አላህን ይለምናል። ከያዘው በኋላ ወደዛ ነው የሚሄድ። ይሄን ረስቶታል። ቤት ብሏል ተሳክቷል፣ ትዳር አለ ተሳክቷል፣ ስራ አለ ተሳክቷል። አሁን ሌላ ነው የሚያስበው፣ ይሄን አይደለም የሚያመሰግን። ትንሾች ናቸው ዞር ብለው አልহামዱሊላህ ልጅ ሰጠኸኝ፣ ትዳር ሰጠኸኝ፣ ስራ አለኝ እንዴ ጤንነት አለኝ አልহামዱሊላህ የሚሉት ጥቂት ናቸው።